ነገ ሚያዝያ 24 አቤት 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 ወር በገባ በ24 ተከብረው ከሚውሉ ቅዱሳን እናቶቻችንና አባቶቻችን ውስጥ ስሟን ብጠራው የማይሰለቸኝና የማልጠግባት ቅድስት እናታችን አዎ ሙሉ ተጋድሏንና ልዩና አስደናቂ የሆነውን ትልቁን ቃል ኪዳኗን በሚቀጥለው ወር ማለትም ግንቦት 12 ዓመታዊ ክብረ በዓሏ ላይ የምናየው ይሆናል። ለዛሬ ግን ከተጋድሏና ከልዩ ቃል ኪዳኗ ትንሽ እንበል እስኪ። እናታችን ቅድስት ክርስቶስ ሰምራ የሰራችው ታሪክ ቢወራ አያልቅም። እጹብ ድንቅ ነው። መድኃኔዓለም ኢየሱስ ክርስቶስ ሠራኤ ካህን ሆኖ እሷን ቅዳሴ ቅዱስ ያቆረበበት ቀን አለ። በየዕለቱም ከሲኦል 3,000 ነፍሳትን እንድታወጣ ፈቀደላት። ከዕለታት አንድ ቀንም የቅዱሳን ገድላቸውና ቃል ኪዳናቸው ሲነበብ ሐሰት ነው የሚሉ አሉ አለችው። እንግዲህ እንደነዚህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። መድኃኔዓለምም በንጹሕ ልብ ሆነው ያለመጠራጠር የሚያምኑትን ወደ መንግሥት ያስገባቸዋለሁ፣ ሐሰት ነው የሚሉትን ግን በፍጹም ይቅር አልላቸውም፣ ክፍላቸው ከነ አርዮስና ሰባሊዮስ ጋር ነው አላት። እናታችን ቅድስት ክርስቶስ ሰምራ የተወለደችው ግንቦት 12 ሲሆን እዚህ ምድር ላይ ለ375 ዓመት ኑራ ያረፈችበት ቀን ደግሞ በአባታችን የአቡነ ተክለ ሃይማኖት የዕረፍት ቀን ነሐሴ 24 ነው። በዕረፍት ቀኗም መድኃኔዓለም ኢየሱስ ክርስቶስ ተገልጾ እንደዚህ የሚል ቃል ኪዳን ሰጧታል። በስምሽ ለተራበ ያበላ እኔ ከዕለተ ዓርብ ከተቆረሰው ሥጋዬ አበላዋለሁ፣ ለተጠማ እፍኝ ውሃ ያጠጣውን እኔ በዕለተ ዓርብ ከፈሰሰው ደሜ አረከዋለሁ። እውነት እውነት እልሻለሁ ሥጋሽ ከተቀበረበት መካነ መቃብርሽ ሄዶ የተሳለመ የእናቴ የማርያምን ሥጋ እንደተሳለመ እቆጥርለታለሁ። ምሕረት ሊደረግለት የማይገባው ሁሉ ወደ አንቺ መጥቶ ዜና ገድልሽን ሊሰማ አይችልም። ገድልሽን ለመስማት ትሩፋትሽን ለማየት ወደ አንቺ የሚመጡትን ተስፋ መንግሥተ ሰማያትን እሰጣቸዋለሁ። አንቺን የሚያፈቅሩ ሁሉ የተመሰገኑ ናቸው። እውነት እውነት እልሻለሁ አንቺን የወደደውን እኔ ደግሞ እወደዋለሁ። መኖሪያሽ ከእናቴ ከድንግል ማርያም ጋር ነው። እነሆ በትረ ማርያም ብዬ ሰየምኩሽ፣ ደረጃሽንም ከሷ ቀጥሎ ሁለተኛ አድርጌሻለሁ። በመጨረሻም በዕለተ ዓርብ የተወጋ ጎኑን ካጠባት በኋላ ቶማስ የተወጋውን ጎኔን ዳሰሰ፣ አንቺ ግን ጠባሽ አላት። ወዳጄ ክርስቶስ ሰምራ እስኪ ፍረጂ፣ ከዳሰሰና ከጠባ የትኛው ይበልጣል አላት። በጣም ይገርማል። በመጨረሻም ጌታችን ለእናታችን ለቅድስት ክርስቶስ ሰምራ በጣም ብዙ አስደናቂ ቃል ኪዳኖችን ከገባላት በኋላ 10 አክሊላትን አቀዳጅቷታል። የእናታችን የቅድስት ክርስቶስ ሰምራ ፍቅሯ፣ ምልጃዋ፣ ረድኤቷ፣ በረከቷ አይለየን። አሜን። ይቆየን።